ሰዎች ያለ አቅማቸው ያለ ችሎታቸው ያለ ጸጋቸው ከትዳራቸው መሃል ብድግ ይሉና ሱባኤ ልንገባ ነው ያሉ ገዳም ይሄዳሉ። አንደኛ ለነጋዴዎች ትጋለጣላችሁ፣ ገንዘባችሁን ትበላላችሁ። ሁለተኛ የጤና ቀውስ ይገጥማችኋል። ሶስተኛ ትዳራችሁ ላይም ችግር ይመጣል። ምዕመናን ዘላችሁ ባህታዊ መሆን ትፈልጋላችሁ። ባህታውያኑ ደግሞ ወደ ከተማ ይመጣሉ። እናንተ ደግሞ ወደ ገዳም ትሄዳላችሁ። የእሳቸው ንስሐ ልጅ የገጠማቸውን ይንገሯችሁ፣ ሳያጎሉ ሳይጨምሩ። የምታውቋቸው መጋቤ ሐዲስ መምህር ተስፋ ሚካኤል የቤተ ክርስቲያናችን ስብከተ ወንጌል ናቸው። የሰው ስም አይጠሩም። በቤተሰባቸው በንስሐ ልጆቻቸው የገጠመውን ግን ይንገሯችሁ። ይሄ ትልቅ ትምህርት ነው። የኔ አባት ይናገሩ። ሰላም ጤና ይስጥልን ውድ የክርስቶስ ቤተሰቦች፣ ይህ የኦርቶዶክስ ተዋሕዶ መንፈሳዊ ትምህርት ወደ እናንተ የሚደርሰው ልዩ ፕሮግራም ሲሆን ለወዳጅ ለዘመድ በማጋራት ይህን የእግዚአብሔር ቃል ለዓለም እንዲዳረስ የበኩልዎን ትብብር ያድርጉ እያልኩን ወደ ዛሬው ዝግጅት ወዳደረጉት ወስዳችኋለሁ። እስከ ፍጻሜው አብራችሁን ቆዩ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ክቡር አባታችን ሊቀ ብርሃናት ቆሞስ አባ አይነኩሉ ሽበሺ የቤተ ክርስቲያናችን አባት፣ መላከ ገነት ንጋቱ ክንዴ የቤተ ክርስቲያናችን ስብከተ ወንጌል ኃላፊ፣ ሁላችሁም በመካነ ሰማዕት ቅዱስ ቂርቆስ ቤተ ክርስቲያን የተገኛችሁ በሙሉ እንደምን አደራችሁ? እንኳን ለሰማዕቱ ለቅዱስ ቂርቆስ በዓል በሰላም በጤና እንኳን አደረሰን፣ እንኳን አደረሳችሁ። እንግዲህ ትምህርቱንም በሚገባ ተላልፏል። የዝማሬ አገልግሎትም በተገቢው ሁኔታ ተሰጥቷል። ሁል ጊዜ የቤተ ክርስቲያን ድምፅ የማህበረሰቡን ነባራዊ ሁኔታ ጤናማ ሆኖ እንዲቀጥል ከክፋትና ከተንኮል ርቀው ሰዎች በፍቅር በሰላም እንዲኖሩ ስራቸውን የሚሰሩ በአግባቡ ስራቸውን እንዲሰሩ፣ ትምህርታቸውን የሚማሩም በአግባቡ ትምህርታቸውን እንዲማሩ ቤተ ክርስቲያን ዘወትር ይህንኑ ትምህርት ታስተምራለች። ስለዚህ የሰው ልጅ አካላዊ ጤንነቱ የተስተካከለ ሲሆን ለስራም ለአገልግሎትም ለመንፈሳዊ አምልኮ ስርዓትም ነገሮች ምቹ የሚሆኑ አካላዊ ጤንነቱ ሲስተካከል ነውና የታመሙትንም እግዚአብሔር ይፈውስልን፣ የታሰሩትንም ያስፈታልን፣ የተሰደዱትንም ወደ ሀገራቸው ይመልስልን። ስለዚህ ምእመናን እንደው የምንታዘበውን ነገር ሁልጊዜ እንናገራለን። ሆኖም ደግሞ መምከር ተገቢ ስለሆነ ሰዎች በየጊዜው እሁድና ቅዳሜ እንደው መንፈሳዊ ጉዞ በሚል ስያሜ ስሙ ጥሩ ነው በእውነት ግን ለብዙ ችግር ይጋለጣሉ ሰዎች። በአዲስ አበባ ባለው አብያተ ክርስቲያናት ጾሙ፣ ጸሎቱ፣ ቅዳሴው፣ ማህሌቱ፣ ሳታቱ አልታጎለም። በተገቢ ሁኔታ አገልግሎት ይሰጣል። ግን ሰዎች ያለ አቅማቸው ያለ ችሎታቸው ያለ ጸጋቸው ከትዳራቸው መሃል ብድግ ይሉና ሱባኤ ልንገባ ነው እያሉ ገዳም ይሄዳሉ። ይሄ በጣም የለየለት ቅብጠት ነው። እንንገራችሁ፣ ሱባኤ የመነኮሳትና የባህታውያን እንጂ የባለ ትዳሮች አይደለም።
የለየለት ቅብጠት የለየለት ጥጋብ ጭምር ነው። በሆነ ፕሮግራም አድርጎ ባለቤትንም ልጆችንም ይዞ ነገሮች ሲመቻቹ ገዳማትን ተሳልሞ መምጣት በረከት ነው። ከዛ ውጭ ግን ቅብጠታችሁ ማለቂያ ስለሌለው አንዲት ባለትዳር ባለቤቷንና ልጆቿን ትተውና ሱባኤ ልገባ ነው ብላ ገዳም ትሄዳለች። አንድ አባውራም ሚስቱንና ልጆቹን ይተውና ሱባኤ ልገባ ነው ብሎ ገዳም ይሄዳል። ግርም የሚል ጉድ እኮ ነው። እንደዚህ ያለ በራስ ምኞት በራስ ፍላጎት የምታደርጉት ነገር ይቅርባችሁ። አንደኛ ለነጋዴዎች ትጋለጣላችሁ፣ ገንዘባችሁን ትበላላችሁ። ሁለተኛ የጤና ቀውስ ይገጥማችኋል። ሶስተኛ ትዳራችሁ ላይም ችግር ይመጣል። እንደዛ ያላችሁ ሰዎች ወደ ቀልባችሁ ተመለሱ። ሱባኤ ሂጄ ሚስቴ በኔ ላይ ችግር እንደምትፈጥር ህልም አየው ብለው ትዳራቸውን የሚፈቱ ሰዎች በስተዋል። ሱባኤ ሂጄ ባሌ በኔ ላይ ችግር እንደሚፈጥር ህልም አየው ብለው መተው ትዳራቸውን የሚበትኑ ብዙ ሰዎች አሉ። ከዚህ መካከል የመጋቢ ሐዲስ ንስሐ ልጆች የገጠማቸውን የንታ ይንጡ፣ ለሰፊው ህዝብ ምስክርነት ይስጡ። ይንጡ ስም አይጥሩ እንጂ ይናገሩ። ይንጡ ኑም አባቴ እንደዚህ ባለመናገራችን ብዙ ህዝብ እየተበደለ ነው። ይንጡ ወደ መድረከን የጎን ይቁሙ። ይንጡ የእሳቸው ንስሐ ልጅ የገጠማቸውን ይንገሯችሁ፣ ሳያጎሉ ሳይጨምሩ። የምታውቋቸው መጋቢ ሐዲስ መምህር ተስፋ ሚካኤል የቤተ ክርስቲያናችን ስብከተ ወንጌል ናቸው። የሰው ስም አይጠሩም። በቤተሰባቸው በንስሐ ልጆቻቸው የገጠመውን ግን ይንገሯችሁ። ይሄ ትልቅ ትምህርት ነው። የኔ አባት ይናገሩ። እንደምን አደራችሁ? ያው ለመታዘዝ ነው። ከንስሐ ልጆች ወገን ሳይሆኑ ከማውቃቸው የዛሬ 10 ዓመት አካባቢ የተደረገ ታሪክ ነውና ትላንት እያወራን ነበረ ከአባታችን ጋር። ምንድነው የሆነው? በስጋው ደግሞ በክብር ተጋብተው የሚኖሩ የሚዋደዱ ባለትዳሮች ናቸው እና እሷ ሲመቻት እሷ ወደ ሱባኤ ትሄዳለች፣ እሱ ሲመቸውም እንደዚሁ እሱ ይሄዳል። ልጆች ያሏቸው ናቸው። በኋላ ባልየው ከሱባኤ ቆይቶ መጣና እሷን ሲያገኛት ባልተለመደ መልኩ ነበረ የነበረው ፍቅር ተወግዶ በዓይነ መዓት እያያት ነበረና ምን ሆነህ ነው ጸባይ የተቀየረ ስትለው ብዙ መናገር አልፈለገም፣ ዝም አላት። ብዙ ጊዜ የኛ አንዱ መገለጫ ዝምታ ነው። ግን በትዳር ዝምታ በጣም መጥፎ ነው፣ ዋጋ ያስከትላል። ገልጾ ቢነግራት ጥሩ ነበር። ዝም አላት። በኋላ በሚያውቁት በሚቀርቡት ሰዎች ታስጠይቀው ሱባኤ ላይ እያለ የገጠመውን ነገር ነው የነገረው። እሱ ምንድነው? ልጆችህ ያንተ አይደሉም፣ ባለቤት የወለደችው ከሌላ ነው የሚል ነበረ። በኋላ ይህን ስትሰማ በጣም አዘነች። እንግዲህ ያው በእውነት ላይ ያለች የትዳር አጋር ይህ አይነት ነገር ሲመጣ ምን ያህል እንደምትሰበር አስቡት። እሷ ማንነቷን ታውቃለች። ዋለች አደረች፣ ጸባዩ የሚቀየር አልነበረም። እጅግ በጣም እየከፋባት ሄደ። በኋላ ላይ ያው መከሯቸው፣ ምን አሏቸው፣ አስማምተው ለመቀጠል ተሞከረ። ግን አሁንም ጸባዩ አልተቀየረም። ጉዳዩም ከባድ ስለሆነ ይሄ ነገር በጣም ከባድ ነው እና በኋላ ላይ
ወጣች እና የራሷን እንትን ማለት ስትጀምር የቤተ ክርስቲያን መምህራን የቤተ ክርስቲያን ሰዎች ሰብሰብ ብለው ማልደው ያው የሀገራችንን ባህል የምታውቁት ነው። በተለመደው መሰረት ተይ ይሄ ሰይጣን ነው እንዲህ የሚያበጣብጣችሁ ትዳርን ያህል መፍታት የለብሽም ብለው ተገቢም ነው አሳረቋቸውና መለሷት። ቤት ሆነች። በኋላ ግን የተከሰተው ነገር ምንድነው? እሷ ቤት እያለች ከመምጣቷ በፊት ተውኝ ባካችሁ የማላውቀው ሰው ሆኖብኛል፣ ልጆችን ላሳድግ ተውኝ ብላቸው ነበረ። በኋላ ግን ግድ ብለው ያው አስገቧት። የእኛን ባህል የምታውቁት ነው። መጨረሻ ላይ የተወሰኑ ቀናት በኋላ መታትና ገደላት በሽጉጥ ሚስቱን ማለት ነው። እና በኋላ ላይ ግን ልጆቹ ሲመረመሩ የሱ ልጆች ናቸው፣ የራሱ ልጆች ናቸው። እና እንዲህ አይነት ችግር አለና እንደ አቅማችን እንሆን። እንደ አቅማችን ምትሃት ያቅማል ሰይጣን እጅግ በጣም። የኛ ጾሙ በቂ ነው። በቤተ ክርስቲያናችን ጾም፣ ቀኖና፣ ሱባኤ የሚባል አለ እና የአቅማችንን መኖር አለብን የሚለውን ነገር ለማስተላለፍ ፈልገው ነው አባታችን። እግዚአብሔር ይስጥልን። እናመሰግናለን መምህር። ቃለ ሕይወት ያሰማልን፣ የሞተችውንም ነፍስ ይማርልን እግዚአብሔር። ተመልከቱ አጋንንት የሚሰራው ስራ። ስለዚህ አትቅበጡ፣ ስርዓት ያዙ። ሱባኤ በገዳም ያሉ የመነኮሳት የባሕታውያን ነው። እናንተ ስራችሁን ስሩ፣ ትዳራችሁን በአግባቡ ምሩ፣ አስራት በኩራት አውጡ። ይሄ ነው የምእመናን ድርሻ። ምእመናን ዘላችሁ ባሕታዊ መሆን ትፈልጋላችሁ። ባሕታውያኑ ደግሞ ወደ ከተማ ይመጣሉ፣ እናንተ ደግሞ ወደ ገዳም ትሄዳላችሁ። እንዲህ ያለ ዝብርቅርቅ ያለ ጥጋብ ይቅርባችሁ። አትንቀዥቀዡ። ተረጋግታችሁ ቤተ ክርስቲያን ሳሙ፣ ስጋ ወደሙ ተቀበሉ። ለልጆቻችሁ መልካም ወላጆች ሁኑ። ከዚህ ያለፈ ነገር ስንት ሰዎች ናቸው በጤናቸው ሱባኤ ብለው ሄደው ታመው የመጡ የሉ። ሁለተኛ ሚዲያው ሰላማዊውንና መንፈሳዊውን አገልግሎት ተደራሽ ለማድረግ ሚዲያው ጥሩ ነው። ከዛ ውጭ ግን በክፉዎች እጅ ሲገባ ሚዲያው እዚህ ቦታ ውሸታቸውን ጸበል ፈለቀ ተንጋግቶ መሄድ፣ እዚህ ቦታ መስቀል ከሰማይ ወረደ ተንጋግቶ መሄድ፣ እዚህ ቦታ ታቦት ቆመ ተንጋግቶ መሄድ። ምልክት ፈላጊ ትውልድ የት ልደርሱ ነው? እንደዛ አይደለም። በያላችሁበት አጥቢያ ተረጋግታችሁ ጸንታችሁ ቁሙ። ለነጋዴዎች አትጋለጡ። ነጋዴዎች የመጀመሪያ ገንዘባችሁን ይቀሟችኋል፣ ከዛ ጤናችሁን ያሳጧችኋል፣ እዛ ትዳራችሁንም ያፋቷችኋል። እና እባካችሁ በያላችሁበት አጥቢያ ይቀደሳል፣ ይወደሳል። ዕለት ዕለት ትምህርት ይሰጣል። አስቀድሱ፣ ቁረቡ፣ ትምህርት ስሙ፣ ንስሐ ግቡ፣ ትዳራችሁን በአግባቡ ምሩ፣ ስራችሁን ስሩ፣ አስራት በኩራት አውጡ። የምእመናን ድርሻ ይሄ ነው። አባቴ ዘላችሁ በማታውቁት እንዴ እልም ያለ በረሃ ብዙ አጋንንት በሚንቀሳቀስበት ሂደህ በየትኛው ጸሎት ልትታገለው ነው? በየትኛው አቅምህ ልትመልሰው ነው? ራስህን አታጋልጥ። የኔ ንስሐ ልጅ እዚህ አዲስ አበባ ነው የምትኖር። በሚዲያ ሲነገር ሰማች። እንደዚህ ያለ ቦታ፣ እንደዚህ ያለ እምነት፣ እንደዚህ ያለ ሲባል ሰማች። ለኔ ሳትነግር ሄደች። የሆነ ነገር ሰጧት፣ በላች። ባፍንጫዋ ደም እየወረደ ጭካኔያቸው በሽታው እየወጣ ነው። እልል በሉ ያስብሏቸዋል። ተዝለፍልፋ ስትወድቅ ሆስፒታል ወሰዷት። 3 ከረጢት ደም ወስዳ ነው የተረፈች። ጉበቷን ብጥስጥስ አድርጎ ጥሏት ያበሏት ነገር። እንደዚህ ያሉ ጨካኝ አረመኔዎች፣ ወመኔ ወጠምሻ፣ ግማሹ ቆብ ለብሶ ግማሹ ቲሸርት ለብሶ
ስለዚህ አትታለሉ፣ አትሸወዱ። አባቴ ተረጋግታችሁ ቁሙ። ብዙ ሰው ታማሚ ሆኗል። በየቤቱ ያለ ጉድ አባት ናቸው ብዬ አስገብቼ መተት አርገውብኝ የማይል ጉድ አለ እንዴ? ከጸበል ሄጄ ተዋውቄ ያመጣሁት ሰው እንዲህ አረገብኝ የማይል ጉድ አለ እንዴ? ስለዚህ ኢትዮጵያውያን ኦርቶዶክሳውያን ይሄ መልእክት የምትሰሙት ሁሉ ባልተሰጣችሁ ነገር፣ በማታውቁት ጉዳይ፣ በማይገባችሁና በማያገባችሁ ነገር እግራችሁን አታንሱ። አርፋችሁ ቁጭ በሉ። እንዴት ቢንቁነ ነው ግን የቃሪያ እምነት ከአባቴ ጓሮ የሚቆረጥ ቃሪያ ሰብስቦ እምነት ነው እያለ ሲያበላህ በባዶ ሆድህ አሜን ብለህ የምትቀበል እንዴት ቢንቁነ ነው ግን? የቃሪያ እምነት፣ የሰናፍጭ እምነት፣ ይሄ ንቀት እኮ ነው። ቤተ ክርስቲያኒቱን ማቃለል፣ ህዝቡን መናቅ፣ ምንም አያውቅም አያነብም፣ ንቀት እኮ ነው። ይሄ ነውር እኮ ነው በጣም። ቃሪያ ከአባቴ ማሳ እኮ ነው የሚበቅለው። ሰናፍጭ፣ ማር፣ ቅቤ፣ እነዚህ እኮ ስርዓተ ምግቦች ናቸው፣ ከሃይማኖት ጋር የማይገናኙ እምነት እያሉ ሲሰጡ ዳቦ እንዲህ አርገው ይከምሩና መስቀል መሃል ላይ አርገው እግዚኦ እያሉ ይዞራሉ። ደግሞ ይሄ ሁሉ ማታለያ፣ የህዝቡን ስነ ልቦና ቶርች ማድረጊያ። አስቀድሰህ የተቀደሰበትን ጸበል የታጠነበትን ማይጠንት ተቀብተህ ቤትክን አትገባም። እምነት ካለህ አትድንም። ለዛ ነው ብዙ ሰዎች 6 ወር፣ ዓመት፣ 5 ዓመት ጸበል ይቀመጣሉ፣ አይድኑም። ጸበል ቀድተው ዘው ይመጡና ሰፈር ውስጥ ለታመመ ሰው ይሰጡታል፣ ይድናል ሰፈር ውስጥ ያለው ሰው። እና ይሄ ትልቅ ንቀት ነው። ለኦርቶዶክሳውያን ትልቅ ንቀት ነው። ለቤተ ክርስቲያን ትልቅ ማዋረድ ነው። ከስርዓት የወጣ ያፈነገጠ በባዶ ሆድ አይደለም ቃሪያ ከእንጀራ ጋር ተበልቶም ጨጓራሚያም ይመስለኛል፣ ያቃጥላል። እና አክሱም ጽዮን እንደዛ አይደለችም፣ ደብረ ዳሞ እንደዛ አይደለም፣ ደብረ ሊባኖስ እንደዛ አይደለም፣ ዝቋላም እንደዛ አይደለም። እነዚህን ጉደኞች ከየት ነው ያመጣብን እግዚአብሔር? አትጋለጡ፣ ራሳችሁን ጠብቁ። ከእግዚአብሔርም ከሰውም ሳትሆኑ ትቀራላችሁ። ይሄ ባለ ትዳር በትዳሩ ቢኖር ምን ነበረበት? ሱባኤ ልገባ ነው ብሎ ሄደ በየተራ፣ እሷም ትሄዳለች እሱም ይሄዳል። አጋንንት ተገለጠለት። ሚስትህ የወለደቻቸው ካንተ አይደለም ነው ያለው። እንደመጣ ሚስቱን ምን እንዳላት መምህር ነግረዋችኋል። እየነገረቻቸው ተውኝ፣ ይሄ ሰው ተቀይሮብኛል ይቅርብኝ እያለች ነው። ገልግለው አስገብተው በጥይት ገደላት። የሱባኤው ውጤት እንግዲህ ይሄ ነው የሆነው። ያለ አቅማችሁ ያለ ችሎታችሁ እንደዛ ያለ ፈተና ውስጥ አትጋለጡ። በልክና በስርዓት ኑሩ። አንድ ምእመን በአግባቡ ከጾመ፣ በአግባቡ ከጸለየ፣ ንስሐ ከገባ፣ ስጋ ወደሙ ከተቀበለ፣ አስራት በኩራት ካወጣ ጨረሰ ትእዛዙን። ግዴታው ይሄ እኮ ነው። ጉድ እኮ ነው። ይሄ እኮ ነው የምእመናን ተልኮ፣ ትእዛዝ፣ ግዴታችሁ ይሄ እኮ ነው። ከዚህ ያለፉ ነገሮች ከባድ ናቸው። በተለይ ወጣቶችም አትንቀዥቀዡ። ትምህርታችሁን ተማሩ፣ ወላጆቻችሁን አክብሩ፣ ስራችሁን ስሩ። በየአጥቢያችሁ ተረጋግታችሁ ተቀመጡ። ወጣት ብድግ ብላ የ15 ዓመት የ20 ዓመት ወጣት ሱባኤ ልገባ ነው ብላ ነጠላዋን ይዛ ትሄዳለች። አንድ ወጣት ብድግ ብሎ ሱባኤ ልገባ ነው ብሎ ሄዳ ምኑን ነው የሚገባው እንዴ? ስለዚህ እባካችሁ ኢትዮጵያውያን ይህ መልእክት የሚደርሳችሁ የምትሰሙ ሁሉ በአግባቡና በልክ በስርዓት ኑሩ። ባህታውያኑ ጥርግ ብለው ከተማ ገብተዋል። ምዕመኑ ጥርግ ብሎ ገዳም ሄዷል።
ስለዚህ እንደሱ አይደለም። የካህናትን ድርሻ ለካህናት ትታችሁ የምእመንነታችሁን ድርሻ እናንተ በአግባቡ ተወጡ። እንዴ ቤት ይቁጠረው። በሱባኤ ስም ወጥተው የቀሩ ስንት ምእመናን አሉ። በጸበል ስም ሄደው በየቦታው የሞቱ ስንት ምእመናን አሉ። የሉ ያውም በቁጥር በብዛት 20 30 50 ሰዎች አልሞቱ። አተት የሚባል በሽታ ወደሚጠመቁበት ቦታ ተጥረግርጎ ገብቶ ብዙ የዋህ ንጹሃን አላለቁ። ጨካኝ ካህናት ደግሞ አስከሬኑን ማንሰጣችሁ ጽድቅ ነው እዚህ ተቀበሩ ይሏቸዋል። እንዴት እንደሚቀልዱባቸው። ለምእመናን ይሄ ይገባል። ለነዚህ ንጹሃን የዋህ ምእመናን ይሄ ይገባል። በሄዱበት የቀሩ ልጆቻቸው የተበተኑ አረጋውያን ወላጆቻቸው ደጋፊ አልባ የቀሩ በየቤቱ ስንት ቁስል አለ። በክፉ ቀሳውስት፣ በጨካኝ መነኮሳት፣ በክፉ ጠንቋዮች። ለዚህ የዋህ ምእመን ይሄ ይገባዋል? አይገባው። አስራት በኩራቱን አንጣ ሲባል ጤፉን ስንዴውን ጭኖ የሚያመጣ በግና ፍየሉን ጎትቶ አምጥቶ አርዶ የሚያበላ ለካህናቱ ልብስና ጉርስ የሚሆን ምእመን ይህን ያህል ጭካኔ አይገባውም ነበር። የሚደንቀኝና የሚያሳዝነኝ ደግሞ ሁላችንም ዝም ማለታችን ደግሞ ከላይ እስከ ታች ድረስ በህዝቡ ላይ ይሄ ሁሉ ቀልድ ሲቀለድ፣ ይሄ ሁሉ ሴራ ሲተበተብ ዝም ሁላችንም እናዝናለን። በቅርቡ ጊዜ ቡራኪያቸው ይድረሰንና ብፁዕ አቡነ ቀሌምንጦስ የሚመሩት የሰሜን ሸዋ ደብረ ብርሃን ሀገረ ስብከት መግለጫ አውጥቶ ነበር። በቅርብ ጊዜ የሚሰማው ካገኘ ተገቢ ያልሆኑ እንቅስቃሴዎችን ለመገደብ በብፁዕነታቸው የሚመራው ሀገረ ስብከት ጥብቅ መመሪያ አስተላልፏል። በቅርብ ጊዜ አይቻለው። እናመሰግናለን። የብፁዕነታቸው ቡራኬ ይድረሰን። ግን አትሰሙም እናንተ። አሁንም ችግሩ እንደቀጠለ እንደሆነ ነው የምንረዳውና እባካችሁ በዚህ በሰለጠነው ዘመን መጻሕፍቶች ተተርጉመዋል። በልዩ ልዩ ቋንቋ መጽሐፍ ቅዱስም ተብራርቷል። የቤተ ክርስቲያኒቱን ትምህርት እወቁት። በሚዲያ ያለ ማፊያ ያለ ወመኔ አባቶችን ሲሳደብላችሁ ደስ ይላችኋል። ኧረ እንደሱ አይደለም። አባትና ልጅ ተለያይቶ ምን ሊፈጠር? አድራሻ የሌላቸው ይዘህ ልትጠይቃቸው ልትወቅሳቸው ማትችላቸው ሰዎች በሚዲያ ቁጭ ብለው ምእመኑን ያለ አቅሙ ሸክም የወፍጮ ድንጋይ አናቱ ላይ ጀርባው ላይ አሸክመው ብዙ ወጣቶች እኮ አሁን ትምህርታቸውን ትተው ቤት ዘግተው ሱባኤ ላይ ነኝ ምን እነዳለን እኮ ከወዳጆቻችን ቤት ኧረ እባክዎ ይምከሩልን። ምን ሆና በር ዘግታ እየሰገደች ምን ሆነሽ ነው ብለን ስናናግራት አጋንንቱን እየቀጠቀጥኩት። እግዚአብሔር ያሳያችሁ። በራስ ላይ መቀለድ እዚሁ እንደዚህ ካሳንቺስ አካባቢ ሚዲያውን ሲሰሙት ይገባቸዋል ሰዎቹ። ወጣት የ20 ዓመት ወጣት በር ዘግታን የምትሰግድ ሌት ተቀን ትምህርት አትማር ስራ አትሰራ እባክሽ ተይ ብትባል እንዴ አጋንንቱን እየቀጠቀጥኩት ነው ትላለች። በራስ ላይ ማሾፍ፣ በራስ ላይ መቀለድ። እንዲሆኑ ደግሞ የሚያስተምሩ አሉ። እኛ ደግሞ ይሄ ተገቢ አይደለም ስንል እኛን ደግሞ መልሰው ሰድበው ሲነግሯቸው አቤት ቄስ ምን ቄስ አለ በዚህ ዘመን ይሏቸዋል። አዎ ይላሉ። እነሱም ደግሞ እንዲህ አድርገው ህይወታቸውን ምስቅልቅል አድርገው ብላሽ ከንቱ አድርገዋቸዋል። እቺ ልጅ አሁን ለትዳር ነው የምትሆን? ለስራ ነው ዝግጁ የምትሆን? ለምን ነው የምትሆን? በር ዘግታ ሁሌ ነው ስትሰግድ የምትውለው። አጋንንቱን እየቀጠቀጥኩት ነው 400 ሰግጃለሁ 1000 ደርሻለሁ የት አባቱ እያለች ትፎክራለች በራሷ ላይ እየቀለደች። እባካችሁ
ይህን ንጹህ ቅዱስ የዋህ ሕዝብ እንደዚህ ያለ መከራ አትጫኑበት። እናንተ ክፉ አገልጋዮች፣ እናንተ ሐሰተኛ አስተማሪዎች፣ በተደበቀ ጓዳ በዩቲዩብ ተደብቃችሁ አድራሻችሁን ሰውራችሁ ሊቃነ ጳጳሳትን የምትሳደቡ፣ አገልጋይ ካህናትን የምታሸማቅቁ ክፉውን ሐሳባችሁን በደጉ ሕዝብ ላይ አትጫኑበት። ለነሱ ምቹ የሆናችሁ እናንተ ስለምትሰሟቸው ነው። በአጥቢያችሁ ያለችው ቤተክርስቲያን የምታስተላልፈው ትምህርት አንድ ነው። ስራችሁን ስሩ፣ አስራት በኩራት አውጡ፣ ጾሙ፣ ጸልዩ፣ ንስሐ ግቡ፣ ሥጋ ወደሙ ተቀበሉ። አበቃ። የምእመናን ትምህርት ይሄ ነው። እግዚአብሔር ከሁላችን ጋር ይሁን።